ለጋብቻ ማጨት ያለብህ እነኚህን 3 ጉዳዮች ያሟላች ሴት አግባት። በማንኛውም ታይም ሊሆን ይችላል፣ ልታገባት ይገባል። የመጀመሪያውና ዋነኛው አብራችሁ በፍቅር በምትቆዩበት ጊዜ ካንተ ምንም ነገር የማትጠይቅ ሴት፣ ምንም አይነት በተለይ ገንዘብ ነክ ነገሮች ካልጠየቀች አንተን ለዓላማ አንተን ለማሳደግ የተፈጠረች ሴት ነች። በእርግጠኝነት ይሄን መናገር ይችላል። ይሄን ግዛልኝ፣ ይሄን አድርግልኝ፣ ይሄን ላክልኝ የምትል ሴት ምናልባት ሌላም ሰው ሊኖር ይችላል እንደዚህ የምትለው። በጣም ፎከስድ ከሆነች ካንተ ላይ ዓላማ ካላት ካንተ ጋራ ብዙ ነገሮችን ማድረግ የምትፈልግ ሴት ገንዘብ የሚባል አትጠይቅ። ትርኪ ምርኪ የሚባል ነገር አያጓጓትም። ካንተ ጋር ስለመኖር፣ ቤት ስለመስራትህ፣ ትዳር ወደፊት ስለመመስረታችሁ፣ ስለ ልጆች ነው ልታስብ የምትችለው። ስለዚህ የመጀመሪያውና ክሪቲካሉ ነጥብ ካንተ ምንም የማትፈልግ ሴት፣ በቃ እሷን ሴት እንዳትለቃት። ሁለተኛዋ ሴት ለቤተሰቧ በጣም ትልቅ ክብር ያላት፣ በጣም ክሪቲካል ፖይንት ነው ይሄ። በነገራችን ላይ እንዲያውም አንድ ሴት ስትመርጥ እናቷ ነኝ ይባላል፣ ወይ ደግሞ ያደገችበትን ቦታ ያደገችበትን ቤተሰብ ማየት ያስፈልጋል። ለቤተሰቧ በጣም ክብር ያላት ሴት ለአንተ ቤተሰብ በጣም ክብር አላት። ወደፊት ለምትገነባው ቤተሰብ ትልቅ ክብር አላት። ትልቅ ቦታ ትሰጣለች። በጣም በስላለች። ትዳር ምን እንደሆነ ገብቷታል። ቤተሰብ ምን እንደሆነ ገብቷታል። ቤተሰብ ምንድነው የሚለውን የተረዳች፣ ስለ ቤተሰብ አብዝታ የምትጨነቅ፣ ቤተሰብ ምንድነው የሚለውን በደንብ የተረዳች፣ ቤተሰቧን በጣም የምታከብር፣ እናት አባቷን በጣም የምታከብር ሴት፣ ስለ ቤተሰቧ ጥሩ ነገሮች የምታወራ ሴት በጣም የበሰለች ሴት ነች። ልታገባት ይገባል። ቤተሰብ ላይ ቀልድ የማታቅ ሴት በጣም ለትዳር የምትሆን ሴት ነች። ኃላፊነት የሚሰማት፣ ያንተ ቤተሰቦች የሆነ ችግር በደረሰባቸው ጊዜ ቶሎ የምትደርስ፣ የምትጨነቅ፣ የምትደውል፣ የምታስብ፣ ስለ ቤተሰብ ጉዳዮች ላይ በጣም ፎከስ የምታደርግ ይቺ ሴት ልታመልጣህ ይገባል። እውነት በጣም የምሬን ብስል ያለች ሴት ኦር ማቹርድ ያደረገች ሴት፣ ትዳር ምን እንደሆነ የምትረዳ ሴት፣ ለቤተሰብ ዋጋ የምትሰጥ ሴት ነች። ስለዚህ ሁለተኛ ለቤተሰቧ በጣም ትልቅ ቫልዩ ያላት ሴትን እንዳታመልጥህ። ሶስተኛው ለትዳር የምትሆን ሴት እንዳታመልጥህ ብዬ እምመክርህ ሴት ጊዜያዊ ነገር የማያስደስታት ሴት። ፍርቅርቅ ጓደኞቿ እዛ ቤት አዘግቶ ቀለበት ስላረገላት ኦር ደግሞ ቤት አዘግቶ ልደቷን ስላከበረላት ምናምን አይደለም። ዓላማ አለህ። ለዓላማ መሳካት ከጎን የምትቆም ከሆነ አግባት። በቃ ይሄ ነው። እነኚህን 3 ባህሪያት ካሟላች አንድ ሴት በእርግጠኝነት ለትዳር ብቁ ነች። አግባት። ጊዜ መፍጀት የለብን። በዚህ ሰዓት እነኚህን 3 ነገሮች በጣም ክሪቲካል ናቸው፣ ወሳኝ ናቸው። እነኚህን 3 ጉዳዮች ካሟላችልህ በቃ ለትዳር ብቁ ነች። የልጆች እናት መሆን ትችላለች። ትክክለኛ የሆነ ቤተሰብ መገንባት ትችላለች። ቋሚ የሆነ መሰረቱ የማይነቃነቅ ቤት መገንባት ትችላለች። ያቺ መጽሐፍ ቅዱስ ላይ የተቀመጠችውን ሴት ባትሆን እንኳን አትሊስት ዘመኑን የዋጀች ምርጥ ሚስት መሆን ትችላለች። ስለዚህ እቺ ሴት እንዳታመልጥህ። የዛሬው ቪዲዮ ከተመቻችሁ ላይክ በማድረግ ውጡ። እንዲሁም እዚህ ዩቲዩብ ቻናል ላይ ከመጣችሁ ቁም ነገር ብቻ ፈልጋችኋል ማለት ነው፣ ሰብስክራይብ ሳታደርጉ እንዳትወጡ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንክ ዩ